ጤና ይስጥልኝ የፕሮግራም ተከታታዮች፣ የከሁሉ ሚዲያ ፕሮግራም ተከታታዮች እንደምን አላችሁ? እንኳን አደረሳችሁ። ዛሬ በእውነቱ ቡና እየጠጣን አንዳንድ መንፈሳዊ ጥያቄዎችን ከክብርትና ከወደ ባለቤቴ እስቲ የሚሰማን አንዳንድ ያልገቡ ጥያቄዎች አሉ አስረዳይ ባለችኝ መሰረት እኔ እንኳን የሃይማኖት ሰባኪም አይደለሁም፣ በሃይማኖቱም ጥልቅ እውቀት የለኝም፣ ግን በተረዳሁት መጠን እንደ ቤተሰባዊ ውይይት አድርገን በሌሎቻችሁን አይምሮ ዘንድ ይሄ ጥያቄ ነው ብለን በማሰብ ያለኝን መጠነኛ እውቀት ሼር ለማድረግ ልመልስላት እሞክራለሁ። ከተሳሳትኩ እታረማለሁ። የሃይማኖት አባቶች ሌላ ጋብዘንም የምናቀርበው ይሆናል። ግን በተረዳነው መጠን በሁላችን አይምሮ ውስጥ የሚጉላላውን ነገር እያቀረብን በየጊዜው የተለያዩ ነገሮችን ይዘን እንቀርባለን። ለዛሬ በዚሁ እንጀምራለን። እስቲ መጀመሪያ እንኳን አደረሰሽ። እንኳን አብሮ አደረሰ። አሜን። እስቲ ምንድን ነው ከጥያቄሽ መካከል ብዙ ጥያቄ አዘጋጅተሻል ሰሞኑን። ለዛሬ እስቲ ተመልካቾቻችን ሳይሰለችው አንደኛውን ጥያቄ ጠይቂኝና እስቲ ለአቅሜ የፈቀደውን ለመመለስ ሞክራለሁ። አመሰግናለሁ። እሺ፣ እኔም አመሰግናለሁ። መጀመሪያ ብዙ ነገር አለ ልጠይቅ የምፈልገው ጥያቄዎች አሉ። ለዛሬ ግን አንድ ሁለት ጥያቄ ጠይቀሃለሁ። ውስጤ የሚብላላ ነገርና እንዲሁ አንዳንዴ ባይብል ሳነብ የምረዳቸው ነገሮች አሉ እና መጀመሪያ አዳምና ሔዋን ተፈጥረዋል እና በእነሱ ምክንያት በእነሱ መጀመሪያ በሰሩት ኃጢአት እኛ ለምንድን ነው እየተቀጣን ያለ ነው? ለምንድን ነው አሳር ሆነብን ኑሯችንና የአሳር ያ ነገር ለምን ሆነ? እነሱ በበደሉት እኛ ይኸው ሁሌ እየተቀጣን ነው። ይሄ ነገር ለምንድን ነው የሆነው? ጥሩ ነው። ጥያቄው ግልጽ ነው። ያው ቀድመሽም ሀሳቡን ሰጥተሽኝ እየተወያየንበት ነበረ እና ለምንድን ነው ደጋግ ሰዎችስ እንትን የማይሉት? እሺ፣ ለምንድን ነው ምድር ላይ የማይበረክቱት? ለምንድን ነው ምድር ላይ አይበረክቱልንም? መልካም ሰዎች፣ ክፉ ሰዎች ብዙ ይኖራሉ። ደግሞ የምንወዳቸው ሰዎች ደግሞ እናጣቸዋለን። ያ ለምንድን ነው? በጣም ጥሩ። ያው እንግዲህ በእኔ አረዳድ ባለች መጠነኛ እውቀት የሚመስለኝን ነው መናገር የምችለው። በዙ አጋጣሚ ከተሳሳትኩ እታረማለሁ ብያለሁ። በሚገባኝ ልክ መጀመሪያ ከአዳምና ከሔዋን ብንጀምር የአዳምና ሔዋን ያው ምንም ጥርጥር የለውም ዘላለማዊ ሕይወት ነበር የሰጣቸው። ሞት የሌለበት የዘላለማዊ የደስታ ሕይወት በቃ ለመኖር መስራት የማይጠበቅበት መብላት መጠጣት ግዴታ ያልሆነበት መኖር ብቻ መደሰት ብቻ ያለው ዓለም ውስጥ እንዲኖሩ ዘላለማዊ ሕይወት ተሰጥቷቸው ገነት ውስጥ ይኖሩ የነበሩ ሰዎች አትብሉ የተባሉትን ነገር በመብላት የአምላክን የፈጣሪን ትእዛዝ በመተላለፋቸው ብቻ የመጣ እርግማን ለእኛ ተርፏል። በሰውኛ ስናስበው እኛ ታዲያ ምን ይመለከተናል? ከትውልድ ትውልድ እስካሁን ድረስ ሰው ምንም የማያውቀው አሁን አንድ ሕፃን ትናንት ተወለደ እንበል፣ ምንም የማያውቀው ወደዚህ ምድር ባዶ እጁን ባዶ እግሩን የመጣው ያ ልጅ ነገ ያድጋል። ሲመጣ እዚህ ምድር ላይ የሚጠብቀው ነገር መከራና ጭንቅ ነው። ሞትን የሚያክል ነገር ይጠብቀዋል። ውጣ ውረድ ይጠብቀዋል። አሳር ይጠብቀዋል ባጭሩ። እና ምንም የማያውቅ ወደዚህ የመጣ ትውልድ ለምንድን ነው እነሱ ባጠፉት ጥፋት የሚሰቃየው የሚል የብዙ ሰው ጥያቄ ነው። የአንቺ ጥያቄ ቢሆን አያስደንቅም። የኔም ጥያቄ ነበር ለረጅም ጊዜ። ግን ዞሮ የአምላክ ፍቃድ ነው ብዬ ነው የማምነው። የእሱ ፍቃድ ስለሆነ የእሱ አመለካከት ስለሆነ በእሱ ስራ ገብተን ለምን እናደረጋል እናደርግ ማለት አንችልም። ትእዛዝ ነው፣ ህግ ነው። ያን ህግ መተላለፍ ቅጣት አለው። ቅጣት ነው የተቀጡት እና ያ ደግሞ አምላክ ይባል አይሻልም። አምላክ እንደሱ የሚሳሳት አይደለም ፍጹም ስለሆነ። ግን ምንድነው እኔን ያጽናናኝ ቃል ምንድነው ያላቸው? ከገነት ሲያባራቸው ሲያስወጣቸው ያው ለሁለቱም የተለያየ የቁጣ እርግማን ያላቸው አይደለ? ግልጽ ነው። አንተም በወዝህ በላቡ በጥረ ግረ ትበላለህ፣ ምድር ያሳር ትሆንባለች፣ የመከራ ትሆንባለች። አንቺም ሴቷም ደግሞ በመጠሽ ጣርሽ ይበዛል፣ ለወንድ ተገዥ ትሆኛለሽ ወዘተረፈ።
ያን ካለ በኋላ ግን ደግሞ አለ መለስ አለና በጣም ለሰው ልጆች ከፍተኛ ፍቅር ስላለው በአምሳሉ ስለፈጠረን ደግሞ ከ5500 ዓመት በኋላ ደግሞ ከልጅ ልጅ ተወልጄ ደግሞ አድንሃለሁ ከሞት ከዘላለማዊ ሞት አድንሃለሁ መጥቼ አድንሃለሁ ያለ ትንቢታዊ ቃል ያው እንደውም ትናንት ያከበርነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ክርስቶስ እንደ ሰው ወደዚህ ምድር መጥቶ አምላክ አንድያ ልጁን ወደዚህ ምድር አምጥቶ የእኛን ኃጢአት እንዲሸከምና ሞትን ድል እንዲያደርግልን ሆኖ እንዲወለድ ያደረገልን እና ያችን የተስፋ ቃል ሰጥቶ ግን ነው ያባረራቸው። ይዛኔ ምንድነው አሁን ያለነው እኛ በተስፋ ቃል በመድኃኒታችን ኢየሱስ ክርስቶስ ከሞት መዳናችን በሶስተኛ ቀኑ እንደተነሳ ሁሉ ሞትን ድል ማድረጉ ተስፋ ያለን እዚህ ምድር ላይ የምንቆየው ወይ መከራ ጊዜ ብትሆንም ትንሽ ጊዜ ነው የምንቆየው። ስንሄድ ግን ወደ አምላካችን እንደምንሄድ ሞት እንደማናይ ዘላለም ሕይወትን እንደምናገኝ ያ በፊት ያጣነውን አዳምና ሔዋን ያበላሹትን ሕይወት ተመልሰን ድል እንደምናገኘው ተስፋ ስለተሰጠ እኔ በዛ ያቃል ነው የሚያጽናናኝ ለማለት ፈልጌ ነው። እና አሁን ያንቺው ጥያቄ ከዚያ አኳያ ቢሆንም ቅሉ ማንም ሰው ወይም ሊሰማው ይችላል። ግን የሚታየኝ መጨረሻው የሰጠንን ትእዛዛት ጨርሰን ይህን ምድር አጠናቀን ወደሚቀጥለው ዓለም በሞት ስንሸኝ የሚጠብቀን እንደ መልካም ስራችን እንደ ስራችን መጠን ዘላለማዊ ሕይወት ነው እና በዛ ልንጽናና ይገባል። አንቺ በዛ ልንጽናና ይገባል ለማለት ፈልጌ ነው። ከሞላ ጎደል የመለስኩልሽ ይመስለኛል። እንግዲህ ያልተመለሰ ነገር ካለ አይ ጥሩ ነው መልሰህልኛል፣ ተረድቼሃለሁ። ያ ነው እንጂ ልክ ነው። በሰውኛ ምንድን ነው ምን አጠፋን ምን ባልበደለው ነገር ሊያስብል ይችላል። ግን አምላክ እንደሱ አይደለም። የራሱ ምክንያት የራሱ አካሄድ ስላልሆነ እሺ፣ ወደሚቀጥለው ጥያቄ ሌላ መለስኩት። ኦኬ፣ ደጋግ ሰዎች እዚህ ምድር ላይ ትክክል ነው። ደግ ሰው በረከት እናውቃለን። ደግ ለሰው የሚረዱ ለሰው የሚያዝኑ ለተራበ የሚያበሉ ለተጠማ የሚያጠጡ ለተራቆተ የሚያለብሱ በጎረቤት በሰፈር ጥሩ ስም ያላቸው ከዓይን አውጣ የሚባሉ ሰዎች እድሜ የላቸው። በአንጻሩ ሰው የሚገሉ ሰው የሚዘርፉ የሚቀሙ ሰው የሚያስለቅሱ በዚህ ምድር ላይ እንደውም ጭራሽ ህይወታቸው ከዕለት በዕለት የስኬታማ እየሆኑ ይመስለናል። ለኛ በጣም በሀብት ላይ ሀብት እያከማችሁ ጭራሽ ረጅም ዓመት እድሜ ጠግበው እንደፈለጉ ሆነው ተንቀባረው ሲሞቱ እናያለን። ምንም ሳይሆኑ ሌላ ምንድን ነው ብለን አንዳንዴ ጥያቄ እናነሳለን እና ያው ይህም ከዚሁ ጋር ቅድም ካልኩት ነገር ጋር የተገናኘ ነው የሚሆነው። በቃ ይህን በእኛ አይምሮ ልንፈተው እንችላለን። በቃ ይሄ አምላካዊ የአምላክ የራሱ ስራ አካሄድ ነው፣ የእሱ አካሄድ ነው፣ የእሱ አመለካከት ነው። ይሄ ለምን ሆነ ይሄ ለምን ሆነ ለማለት እንደውም አንድ የመጽሐፍ ቅዱስ ቃል አለ። ብቻ ተሳስቼ ታረማለሁ። ሸክላ ሰሪው ለምን እንደዚህ ሰራኸኝ ብሎ ይጠይቀዋል እንደምባል ማለት ነው። አሁን አንድ ሸክላ ሰሪ ጀበና እንዲሰራው ጀበናው አፍ አውጥቶ ለምን እዚህ ጋር በዚህ አደረክልኝ፣ ጆሮውን በዚህ በኩል ለምን አደረክልኝ፣ ይሄኛው ለምን አድርገህ ሰራኸኝ ብሎ አይጠይቀውም። መጠየቅ እንደማይችለው ሁሉ እኛም የእሱ ስራ ሆነን ፈጣሪን ወደ ላይ ተንጠራርተን ለምን እንደዚህ አድርገን፣ ለምን እንደዚህ አድርገህ ፈጠርከን፣ ለምን እንደዚህ አይነት ነገር ተደረገ። ቅድም እንደው የረሳሽው እንስሳቶች ይበላላሉ፣ ያሳዝኑኛል። አንበሳ ቴሌቪዥን ፊልም ላይ ስናይ ድኩሏን ሲበላት አሰቃይቶ ሲበላት ለአምስት ቃይ መከራዚ ብለ ሰቆቃ ሲፈጸም አምላክ ዝም ብሎ ለምን ያህል ረሃብ፣ ቸነፈሩ፣ ህፃናት ሲራቡ ሲላቀሱ እናታቸውን አጥተው ሰዎች ሲታረዱ ሲከልዝብል አምላክ ዝም ብሎ ያያል ወይ? ለምንድን ነው የሚያየው? ከወደደን ለምንድን ነው እንደዚህ የሚጨክንብን የሚለው ነገር ሁሉ አብሮ ነው የሚመጣው። በሰውኛ እኛ እንራራለን። ሰዎች ደግሞ በፈጣሪ ዘንድ ምን ሊሆን ነው የሚችለው? ስለዚህ ቅድም ካልኩት ጋር ነው የሚያደርገው። ይሄ ያው የእንስሳቶቹ አንዱ እንዲበላ አድርጎ ነው የፈጠረው ፈጣሪ። ለአንደኛው ምግብ አድርጎ ነው የሰጠው። ግን ስቃያቸው በጣም ያሳዝነኛል። ስቃያቸው ያሳዝናል። ሰው ደግሞ በሰው ላይ ሲጨክን አብሮ ደግሞ ሰው ደግሞ ትልቅ አይምሮ ተሰጥቶት አምላክ አምሳል ተፈጥሮ ይሄ የተቀደሰ አካል ነው፣ መቅደስ ነው ውስጣችን ተቀድሰን ንጹህ የተፈጠርን ሰዎች በአምላክ አምሳል ተፈጥረን እንዲያውሬ ስንጨካከል ወንድሙ ቢላ ሲያነሳና አጉል ነገር ሲያደርግ እንዴት አይነት ጭካኔ ነው! ያንንስ እያየ ፈጣሪ ለምንድን ነው ዝም የሚለው ነው እኔ በራሴ ስለማዝን ለእንስሳ እንኳን
የሆነ ስሜት አለ በሰውኛ ማለት ነው። ፈጣሪ ደግሞ ያንን እንዴት ነው የኔ ለምን ዝም ይላል ነው ጥያቄ። ሁለተኛው ጥያቄ ደግሞ የእድሜ ዘመናችን ረጅም ትመስላለች እንጂ ግፋ ቢል እንደውም በኢትዮጵያ ስታንዳርድ የእድሜ ጣሪያ በፊት የዛሬ 20-30 ዓመት 40 ዓመት አካባቢ 35 ዓመት ነበር፣ 37 ዓመት ነበር አንድ ኢትዮጵያዊ ሄዶ የሚሞትበት የእድሜ ጣሪያ። አሁን ኑሮ ተሻሻለ ተብሎ እንኳን 40 50 60 ግፋ ቢል 70 ውስጥ ነው። በጣም ከሄድ ነው እንግዲህ ያ ጊዜ በምድራዊ ቆይታ ለእኛ የመከራ ጊዜ ነው በስጋዊ። በመንፈሳዊ ዓለም ግን በእግዚአብሔር ቤት ግን ያቺ 70 ዓመት ማለት እዚህ ምድር ላይ የሚቆይባት እጅግ በጣም ትንሽ ኢምንት ናት እና መከራውን ጊዜያዊ ነው፣ ረሃብም ጊዜያዊ ነው፣ ሰቆቃው ጊዜያዊ ነው፣ ያልፋል። በሞት ከዚች ዓለም ወደሚቀጥለው ዓለም ስንሄድ ሁሉ ነገር የሚቀር ነው፣ ቀሪ ነገር ነው። ስለዚህ አዎ አይደለም 70-60 ዓመት አይደለም 30 ዓመት፣ አንድ ዓመት በስቃይ መኖር፣ ከአንድ ዓመት ደግሞ ወደ አንድ ወር፣ ከአንድ ወር ደግሞ ወደ አንድ ቀን ስንመጣ አንድ ቀን ያለ ምግብ ያለ ውሃ መቆየት በእኛ በሰውኛ ስጋችን አይችልም፣ ደካሞች ነው፣ መቋቋም አንችልም። 60-70 ዓመት በመከራ በስቃይ እዚህ ምድር ላይ መኖር ደግሞ ማለት በስጋዬ በጣም ከባድ ነው፣ መቋቋም አንችልም። ግን ፈጣሪያችን ደግሞ መጽናኛውን ሰጥቶናል። በእሱ በቃሉ በሰጠን ቃል እየተመገብን እየጸለይን ትእዛዛቱን እየጠበቀን ድህነትም ቢመጣም ረሃብተም ቢመጣ ጊዜያዊ ነው ያልፋል ብለን ራሳችን እያጽናናን ለሚቀጥለው መንገዳችን ራሳችን እስካዘጋጀን ድረስ ማለፉ አይቀርም እና በዛ ልንጽናና ይገባል ነው የምለው እና ጊዜያዊ ነው ከሚል አኳያ ነው። እና ያ መልካም ሰው ለምን በጊዜ ሄደ፣ መጥፎ ሰው ለምን ሆነ? ጊዜያዊ ነው። መልካም ሰው በጊዜ ቢሄድም ለእኛ ብናዝን ምድር ላይ ላለን ሰዎች በቶሎ ሲሄድ ቢያስቆጨንም እሱ ግን ጻድቅ ሰው ያ ጻድቅ የሆነ ሰው ወደ አምላኩ የተጠራው ወደ መልካም ነገር ነው ሄደው ከዚህ ወደ ተሻለ ነገር ነው ሄደው። ለእኛ ያስቆጨን ስላጣን ሰው በጣም እንቆጫለን፣ እንጸጸታለን። ያ ደግሞ ክፉ የነበረው ሰው ሲደሰት እዚህ ሲበላ ሲጠጣ ሲሳካለት እንደፈለገ ሲሆን ለጊዜኛ እናዝን ይሆናል። ግን ከዚች ዓለም ወደሚቀጥለው ዓለም ሲሄድ ግን ምንድነው የሚጠብቀው? ግልጽ ነው። ሰው ሲያስለቅስ የሰው ደም ሲያፈስ የነበረ ከሰው ደም ሲበላ ሲጠጣ ሲነግድ የነበረ ሰው እዛ ሄዶ መልካም ነገር ይገጥመዋል። የግልጽ ነው። እንደ ሰው የሚታይ ነው የሚጠብቀው፣ የከፋ ነገር ነው የሚጠብቀው። ለጊዜው በስጋው ሊደሰት ይችላል። ስለዚህ ያንን እንደ መጽናኛ ቃል አድርገን ያ የፈጣሪ ስራ ነው ብለን አምነን መልካም ነገር እየሰራ መቆየት ነው የሚጠበቅብን ከሚል ነው። ሌላ ጥያቄ ካለ ለጊዜው እነዚህ ናቸው ጥያቄዎች። ሌላ ጥያቄ እስካዘጋጅ ደግሞ እንገናኛለን። በጣም አመሰግናለሁ ተመልካቾቻችን። እንግዲህ በየጊዜው ይኖረናል ሌሎች ጥያቄዎች አሉ። በተለይ ስደትን በተመለከተ አንተ በስደት ያጋጠሙህ ብዙ ነገሮች አሉ፣ እሱን ትነግረናለህ። ሌላ ደግሞ ልጆችን በተመለከተ ለምሳሌ እንደዛ አይነት ነገር እንወያያለን። በልጆች ወላጆች ምን ማድረግ እንዳለብን በተለይ በዚህ በዘመኑ ቴክኖሎጂ በመጠመዳቸው በቅርብ ደማኖች የለቀቁት አንድ ቪዲዮ አለ። በዚህ በዘመኑ ብሬን ኮንትሮል በሚባል ወጥመድ ውስጥ ገብተን አይምሯችንን በዚህ በነጮች ተንኮል በዚህ በሞባይል በቴክኖሎጂ በሙሉ መልካም ከፊለታቸው መልካም ይመስላሉ፣ ከጀርባቸው ግን ተንኮል ያዘሉ ነገሮች እጃችን ላይ ገብተዋል። እነዛ ደግሞ ልጆች እጅ ላይ እየደረሱ ነው። እኛ ወላጆች ደግሞ ማድረግ አለብን በሚለው ደግሞ እና በሌሎችም ጠቃሚና አንገብጋቢ በሆኑ አጀንዳዎች ላይ እንመለሳለን። በዛሬው እናንተንም ሳናሰለች እንኳን አደረሳችሁ ብለን በድጋሚ የዛሬው ፕሮግራም በዚሁ እናጠናቅቃለን። በሚቀጥለው ፕሮግራም እስከምንገናኝ አስተያየታችሁን፣ ኮሜንታችሁን፣ ትችትም ካለ ማስተካከል ያለብንም ነገር ካለም እየጠቆማችሁን ይህን ፕሮግራም እናዳብረዋለን። ከእናንተ ጋር በድጋሚ እግዚአብሔር ይስጥልን፣ ሸር ያቆየን። ጤና ይስጥልን።